በመጽሐፍ ቅዱሳችን አንድ ክፍል እናነብና አብረን እግዚአብሔርን ቃል እናያለን። ስልኮቻችሁ ላይ ከቻላችሁ እንድታወጡ እጠይቃለሁ። መዝሙር 128 ከ1 እስከ 6 ያለውን ቃል አነባለሁ። እግዚአብሔርን የሚፈሩት ሁሉ በመንገዶቹም የሚሄዱ ምስጉኖች ናቸው። የድካምን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ሚስት በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። እነሆ እግዚአብሔርን የሚፈራ እንዲህ ይባረካል። እግዚአብሔር ከጽዮን ይባርክህ፣ በሕይወት ዘመን ሁሉ የኢየሩሳሌም መልካማዊነትን ታያለህ፣ የልጅ ልጆችህን ታያለህ። በእስራኤል ላይ ሰላም ይሁን፣ አሜን። መጽሐፍ ቅዱስ የያዛችሁ ካላችሁ መጽሐፍ ቅዱሳችሁን ከፍ እናድርግና እኔ የምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ለዘላለም አለኝ፣ አሜን። ጥቂት ልላችሁ የምፈልገው ቃል ምንድነው? እግዚአብሔርን የሚፈራ ሰው ዋጋና ደሞዝ በሚል ሐሳብ ጥቂት የእግዚአብሔርን ቃል አብረን እናያለን። የእግዚአብሔርን የሚፈራ ሰው ዋጋውና ደሞዙ ምንድነው? እግዚአብሔርን ስለመፍራት ሲነሳ መጽሐፍ ቅዱሳችን ላይ አንድ በጣም የታወቀ ቃል አለ። እሱም ምሳሌ 1:7 ላይ ያለ ቃል አይደል? በታክሲ በቤት ግድግዳ ላይ፣ መንገድ ላይ፣ ባስ ላይ፣ የባጃጅ ጀርባ ላይ ሁሉም ቦታ ይለጠፋል። ምንድነው የሚለው? የጥበብ መጀመሪያ እግዚአብሔርን መፍራት ነው። ይሄ ፍርሃት ግን ምን አይነት ፍርሃት ነው? እግዚአብሔርን የምንፈራበት ፍርሃት መጽሐፍ ቅዱስ ፍርሃት ብሎ የጻፈልን የትኛውን ነው? ምክንያቱም በመጽሐፍ ቅዱሳችን ታሪክ ሁለት አይነት እግዚአብሔርን ፍርሃት እናያለን። አንዱ በዘፍጥረትና በዘጸአት ዘመን ስፔሻሊ በዘጸአት ሙሴ የእስራኤልን ሕዝብ ይዞ በሚጓዝበት ጊዜ የእስራኤል ሕዝብ እግዚአብሔርን ይፈሩበት የነበረ ፍርሃት የተጻፈልን ታሪክ አለ። በተለይ ሙሴን እግዚአብሔርን ልትገናኙ ነውና እግዚአብሔር በመገናኛ ድንኳን ሊገኝ ነውና ተቀደሱ ብሎ ባላቸው ጊዜ የነበረ ፍርሃት፣ ሕዝቡ ላይ የወደቀ ፍርሃት ነበረ አይደለም? ያንን ስላዩ ደግሞ ያ ሕዝብ በምድረ በዳ በሚሄድበት ጊዜ ከእግዚአብሔር ጋር የነበረው የመፍራት ኮንሴፕት የተለየ ነው። ለምን? እግዚአብሔር በመካከላቸው ያልተቀደሱትን ሲቀጣ አይተዋል። በመካከላቸው በኃጢአት የኖሩትን እንዴት እንደቀጣቸው አይተዋል። በእግዚአብሔር ሰው ላይ የተነሱትን እንዴት እንደቀጣ አይተዋል። ምድር ተከፍታ ሰው ስትውጥ ያዩ ሰዎች ናቸው። በፈርዖን ሰራዊት ላይ ውሃ ሲመለስ ያዩ ሰዎች ናቸው። ስለዚህ እግዚአብሔርን ለዛ ሕዝብ እግዚአብሔርን ፍራ ብላችሁ ስትሉት እግዚአብሔርን የሚፈራበት ፍርሃት የተለየ ነው። ምን አስቦ ነው የሚፈራው? መጎዳትን መቀጣትን እያሰበ ነው እግዚአብሔርን የሚፈራው። ዛሬም በእኛ ዘመን አንድ ነገር ልንገራችሁ። ልጆቻችሁን አትዝለል ብላችሁ ወይም እሳት አትንካ ብላችሁ ስትሉት የማይነካው እሳቱን አክብሮት ነው ወይስ እንደሚያቃጥሉ አስቡ? ወይም አትዝለሉ ብለን ስንከለክላቸው የማይዘሉት መሰበርን ፈርተው ነው እንጂ መዝለልን አክብረውት አይደለም። መዝለል የሆነ ሪስፔክት ያለው ጉዳይ ሆኖ በአእምሯቸው ተስሎ አይደለም። አንዱ ፍርሃት ከሆነ ጉዳት ለመጠበቅ የሆነ ጉዳት እንዳይመጣብን የሆነ ቅጣት እንዳይመጣብን የምናደርገው ፍርሃት ነው። ያ ከጉዳት ለማምለጥ ብቻ ነው። ለዛ ነገር ፍቅር ኖሮን ዕውቀት ኖሮን ክብር ኖሮን አይደለም። እግዚአብሔርን መፍራት ብሎ መጽሐፍ የሚለን ግን ይሄኛውን ፍርሃት አይደለም። ስለዚህኛው ፍርሃት በጣም የሚገርማችሁ መዝሙር መጽሐፍ ላይ በጣም የሚገርመኝ ቃል አለ። የሙሴ መዝሙር ይላል። መዝሙር ምዕራፍ 90 ከቁጥር 7 እስከ 11 ላይ ሙሴ በጣም እግዚአብሔርን የሳለበትን ስዕል ላነብላችሁ ፈልጋለሁ። እሱን ቃል እንዲህ ይላል። ከቁጥር 7 ጀምሮ አነባዋለሁ። እኛ በቁጣህ አልቀናልና በመዓትህ ደንግጠናልና የተሰወረውን ኃጢአታችን በፊትህ
ብርሃን በደላችንንም በፊት አስቀመጥህ ዘመናችን ሁሉ አልፏልና እኛም በመዓትህ አልቀናልና ዘመኖቻችን እንደ ሸረሪት ድር ሆነዋል የዘመኖቻችንም እድሜ 70 ዓመት ቢበረታ 80 ዓመት ነው ቢበዛ ግን ድካምና መከራ ነው ከእኛ ቶሎ ያልፋልና እኛም እንገሰጻለንና የቁጣህን ጽናት ማን ያውቃል ከቁጣህ ግርማ የተነሳ አለቁ እነማ እሱ ራሱ ይመራቸው የነበሩ ህዝቦች ስለዚህ ሙሴ እዚህ ጋር ስለ እግዚአብሔር ፍርሃት ሲያወራ በጣም እግዚአብሔርን የሆነ ዱላ ይዞ ቅጣት ብቻ አስቦ የመጣ አምላክ አድርጎ ነው የሚያወራው ይሄንን የሚልበት ግን የራሱ አግባብ አለው ቀጥሎ ምህረት አድርግልን ይለዋል ይሄንን ቁጣ ከኛ አሳልፍ ምህረት በእኛ ላይ ትሁን እያለ ይጠይቃል ለምን አንተ እንደዚህ ነህ ላጠፉብህ እንዲም ትቀጣለህ ነው የሙሴ ንግግር ይሄኛው ፍርሃት ግን አይደለም ዛሬ እንድናይ የምፈልገው አንድ ጊዜ አንዲት ባለጠጋ እናት አንዲት ልጅ ብቻ ነበረቻት ምሳሌ ነው እና ያቺ አንዲት ልጅ ቀበጥ ልጅ ወይም ደግሞ እንዴት ብዬ ልበላችሁ በቃ እሽሩሩ ተብላ ያደገች ሁሉ ነገር ለሷ እናትየው ባለጠጋ ነች ብቻዋን ነው የምታሳድጋት አባቷ በልጅነቷ ሞቷል እናቺ እናት ያላትን ነገር ሁሉ የምታኖረው ለዚች አንድ ልጇ ነው እና አንድ ጊዜ አንድ ውድ ዕቃ ከሩቅ አገር ገዝታ ቤት ውስጥ አመጣች አስቀመጠችና የኔ ልጅ ይሄ ዕቃ እንዳይሰበር በጣም በጥንቃቄ እንድትጠብቂው ፈልጋለሁ ብላ አስቀመጠችው እና ቤት ውስጥ ለዛች ልጅ የተቀጠረች ሞግዚትና ልጅቷ ይሄ ነገር ምንድነው እየተባባሉ ይጠያየቃሉ ከእለታት አንድ ቀን ልጅቷ ለማየት ስታገላብጦ ከጇ አምልጦ ተሰበረ እና ለናቷ መንገር ፈራች በጣም ደነገጠች በጣም ተንቀጠቀጠች እና እቺ ሞግዚት በዚህ ጉዳይ ልጅቷን መያዝ ጀመረች ይሄንን ነገር እንደሰበርሽ ለናትሽ እንዳልነግርብሽ የምትፈልጊ ከሆነ እማዝሽን ሁሉ አድርጊ ያለቻት እና ሞግዚቷ ተቀመጥና ልጅቷን ስራ ታሰራታለች ሞግዚቷ ተቀመጥና የልጅቷን ምግብ ትበላለች ልጅቷ ሰውነቷ እየከሳ ፊቷ እየገረጣ በሽተኛ እየሆነች ከቀን ወደ ቀን እየደቀቀች ሄደች በተቃራኒው ሞግዚቷ ደግሞ እየፋፋች ሄደች ይሄ ሆነው ልጅቷ እናቷን በተሳሳተ መንገድ ስለፈራቻት ነው እኔና እናንተ እግዚአብሔርን ምንፈራው ከኃጢያት ምንጠበቀው በተሳሳተ መንገድ ከሆነ ሰይጣን እንደዚህ ነው አድቫንቴጅ የሚይዝብን ያስፈራራናል ኃጢያትን እግዚአብሔር ያጋልጠዋል ኃጢያት በሰዎች ፊት ይታወቃል እንዲያረግ ካለው አንተኮ እንዲያረግሽ እንዲብለሻል እንትናን እንዲበድለሻል በዚህ ጊዜ እንዲበደልሽ ነሽ በዚህ ጊዜ እንዲያደረግሽ ነሽ ይያለ ሰይጣን በክስ እኔና እናንተን ያስፈራራናል ይልቁንስ እግዚአብሔርን እንደ አባት እንደ መልካምነቱ እንደ ቸርነቱ ሳይሆን ጨካኝነቱን ብቻ እንድናስብ ሊስልብን ይፈልጋል ግን የኔና የናንተ አምላክ እንደሱ ብቻ አይደለም በዚህ ልጅ ህይወት ውስጥ የተፈጠረው ነገር ስነግራችሁ ያምላካችሁ አባትነት እንዴት እንደሆነ ይገባችኋል እናትየው ከቀናት አንድ ቀን ይሄ ዕቃ ትዝ አላት ስትፈልገው የለም ቤት ውስጥ ወደ ልቧ ስትመለስ ልጇ እየከሳች ልጇ እየታመመች ነው ዕቃው በቦታው የለም በተቃራኒው ማማር የሌለበት ነገር ያማረ ማማር ያለበት ነገር ደግሞ እየደበዘዘ እየሄደ እንደሆነ ሲገባት ልጇን ቁጭ አድርጋ ለምንድነው እንዲሆንሹ ምን ተፈጥሮ ነው ብላ ጠየቀቻት ልጅቷ እየተንቀጠቀጠች እያለቀሰች እናቴ ይሄንን ዕቃ ሰበርኩት ያንን ዕቃ ስለሰበርኩት ለኔ ብለሽ ያኖርሻት ሞግዚት በእንደዚህ ያስፈራራችኝ ነው አለቻት እናትየው አዘነች ልጄ ከዕቃው አንቺ ትበልጪብኝ ነበር ቀድመሽ ብትነግሪኝ እስከ ዛሬም እየተሳቀቅሽ ባልኖርሽ ነበር ስለዚህ እንኳን ተሰበረ ዕቃው እኮ ላንቺ ለቤትሽ ውበት የተገዛ ኤመራልድ ነው ወይም የሆነ ድንጋይ የተሰራ ጌጥ እንጂ የተለየ ምንም ነገር የለውም ሲሰበር ውስጡ ምን አገኘሽ አለቻት ምንም አላገኘውም ሰይጣን እንዲህ ነው የሚያረገን የሆነ እግዚአብሔር ያስቀመጠልን ነገር ያለ ጊዜው ያለ ቦታው እንድንነካ በጣም ይወተውተናል ውስጡ እኮ ባዶ ነው ምንም የለውም የተለየ ጌጥ የተለየ ውበት የለውም ምንም የምናገኝበት የተለየ ነገር የለም ነገር ግን ነክተነው ከእግዚአብሔር እንድንርቅ ይፈልጋል ነክተነው ከእግዚአብሔር ጋር ወዳጅነታችን እንድናጣ ይፈልጋል ካስነካን በኋላ ደግሞ ካጣነው በኋላ ደግሞ እያስፈራራን እየወቀሰን በኃጢያታችን እየከሰሰን መኖርን ይፈልጋል ዛሬ አንድ ነገር ልነግራችሁ ፈልጋለሁ እግዚአብሔር ይሄኛውን ፍርሃት አይደለም እንድንፈራው የሚፈልገው በፍጹም አይደለም
ኢዮብ መጽሐፍ ላይ መጽሐፍ እንዲህ ይላል እግዚአብሔርን መፍራት ራሱ ደግሞ ጥበብ ነው ይላል አይደል? የጥበብ መጀመሪያ መሆኑን ብቻ ሳይሆን መጽሐፋችን የሚነግረን ራሱ እግዚአብሔርን መፍራት ደግሞ ጥበብ ነው። ምን አይነት ጥበብ? እግዚአብሔርን መፍራት ጥበብ ከሆነ ይሄ ጥበብ ደግሞ በእኔና በእናንተ ህይወት እንዴት ነው የሚገለጠው? እግዚአብሔርን ስለንፈራበት የተገባው ፍርሃት የቱ ነው? እግዚአብሔርን ለመፍራት እግዚአብሔርን ማወቅ ይፈልጋል። መጽሐፍ ሲናገር አንድ ነገር ይላል ኤፌሶን ምዕራፍ 5 ላይ እንግዲህ ይላል በጌታ ፍርሃት የተገዛችሁ ሁኑ ይልና የሚያወራው እውነት ነው፣ ስለ ባልና ስለ ሚስት ነው። ግን ከሱ በፊት የመጀመሪያው ቃሉ ይሄ ነው፣ በጌታ ፍርሃት። ይህ የጌታ ፍርሃት በእውቀት የተሞላ ፍርሃት ነው። አውቀነው የምንፈራው፣ አውቀነው የምንጠነቀቅለት፣ ስለ ፍቅሩ ስንል የምናሳየው ፍርሃት እንጂ ስለ ጨካኝነቱ ስንል የምንኖረው ኑሮ አይደለም። የምንጠነቀቀው እንዳይገርፈን፣ እንዳይነካን፣ እንዳይቆርጠን፣ እንዳያቃጥለን የምንፈራውን ፍርሃት አይደለም እግዚአብሔር ከኔና ከናንተ የሚፈልገው። እግዚአብሔር እኔና እናንተ እንድንፈራው የሚፈልገው በባልና በሚስት የመሰለበት ምክንያት ያ ነው። ለጌታ እንደምትገዙ አይደለም የሚለው። ለጌታ እንዴት ነው የምትገዙት? እንዳው እዚህ ውስጥ ባልና ሚስት ሆኖ እንዴት እንደሚኖር ማያቅ ሰው የለም። ለባሎቻችን ስንገዛ ይገሉናል ብለን ነው እንዴ? ይደበድቡናል ብለን ነው እንዴ? ስለምንወዳቸው አይደል? እግዚአብሔርን መፍራት ያለብን በእንደዛ አይነት ነው። ፍቅርን እያሳየን እኮ ነው የምንፈራቸው። ባሎቻችንን የምናከብረው እኮ ከፍቅር ጋር ነው። እግዚአብሔርን ደግሞ እንዴት አብልጠን፣ እሱ ነው እግዚአብሔር ከኛ የሚፈልገው ፍርሃት። እግዚአብሔር ከኔና ከናንተ የሚፈልገው አምልኮ ያለበትን ፍርሃት፣ ምስጋና ያለበትን ፍርሃት፣ አገልግሎት ያለበትን ፍርሃት፣ መዋደድ ያለበትን ፍርሃት እንጂ የመንቀጥቀጥን የጭካኔውን ልክ የማሰብን ፍርሃት አይደለም። ይሄ ፍርሃት ደግሞ ዝም ብሎ ፍርሃት አይደለም፣ ጥበብ ነው። እግዚአብሔርን መፍራት ጥበብ ነው። ጥበብ ምንድነው? 3 ነገር ላጽፋችሁ ምጽፉ ሰዎች ካላችሁ ወይም እንድትይዙት የምፈልገው ጥበብ አንድን ነገር ወይም ጉዳይ ወይም ተግባር ወይም ንግግር መቼ፣ እንዴት፣ ለምን ማድረግ እንዳለብን የምናቅበት ወይም ደግሞ የምናረግበት አግባብ ነው። ልድገመው። ጥበብ ማለት አንድን ነገር ወይም አንድን ጉዳይ፣ ተግባርን፣ ንግግርን መቼ፣ እንዴት፣ ለምን መጠቀም እንዳለብን ማወቅና ማድረግ ነው። አንድ በጣም ብዙ መጽሐፍ ያነበበን ሰው ምሳሌ ልሰጣችሁ ፈልጋለሁ። ብዙ ሰዎች ብዙ አንብበው መጨረሻ ላይ ብዙ ይባላል አይደል? ያነበበው መጽሐፍ አዙሮት ነው፣ ያነበበችው መጽሐፍ በስቶባት ነው ይባላል። ባይዞ ያወቁት ዕውቀት አይደለም እንደዛ ያደረጋቸው፣ ያነበቡት መጽሐፍ አይደለም። ያነበቡትን መጽሐፍ ያወቁትን ዕውቀት የሚጠቀሙበት አጠቃቀም ጥበብ ስለሌለው ይጎዳል፣ ያጠፋል። ለዛ ነው ብዙ ሰዎች ተምረው ብዙ አውቀው ብዙ ነገር ካወቁ በኋላ ግን አንዳንድ ጊዜ ጸጥ ይላሉ። መንገድ ላይ ብቻቸውን ያወራሉ። አለባበስ ይጠፋባቸዋል፣ ንግግር ይጠፋባቸዋል፣ ከሰው ጋር ሶሻላይዝ ማድረግ ይከብዳቸዋል፣ ቤተክርስቲያን መሄድ ይከብዳቸዋል፣ ህብረት ማድረግ ያቅታቸዋል። ሁሉንም ነገር ተቺ ይሆናሉ። ሁሉንም ነገር በአይነ ቁራኛ ማየት ይጀምራሉ። እነኚህ ሰዎች የሆኑት አንድ ጉዳይ ነው፣ ያወቁትን ዕውቀት የሚጠቀሙበት ጥበብ ነው የጠፋባቸው እንጂማ ያወቁ ሰዎች የት እንደደረሱ እኮ ነጮቹ እያሳዩን ነው። እኛም ሀገር አሁን እያየን ነው አይደል? ሮኬት የሚያመጥቁ ህጻናት እየተፈጠሩ ነው እኮ እኛ ምድር ላይ፣ እኛ ሀገር ላይ ኢትዮጵያ ውስጥ ሮኬት ሰርተው እስቲን ሞክር ብለው ሞክረው ተሳካላቸው እኮ። ሩቅ አልሄድም እንጂ ብቻ ከመሬት ማንሳት በተማሩት ፊዚክስ አፕላይ ማድረግ እንቻሉ። ኮምፒውተር ሳይንስ የተማሩ ልጆች ብዙ ዌብሳይት ዴቨሎፕ እያደረጉ ነው ዛሬ ላይ። ለምን? ዕውቀት ነው። ዕውቀት ብቻውን አያጠፋም። ዕውቀት ብቻውን ማንንም አይጎዳም። ዕውቀትን የምንጠቀምበት መንገድ ማጣት፣ ጥበብ ማጣት ግን ያጎድላል፣ ያጠፋል፣ ያደክማል። ለዛ እግዚአብሔርን መፍራት ደግሞ ምንድነው አልኳችሁ? ጥበብ ነው። ስለዚህ እግዚአብሔርን ስታውቁት፣ እግዚአብሔርን ሞር ያወቃችሁ ስትሄዱ፣ እንዴት እንደምታመልኩት፣ መቼ ምን እንደምትሉት፣ ጌታን መቼ ምን እንደምትጠይቁት ያወቃችሁ ትሄዳላችሁ። ለዛ ነው ምን እንደምትጸልዩ አታውቁምና ይላል መጽሐፍ። ጸሎት እግዚአብሔር ሲከለክል እኮ አልተጻፈም፣ ግን በጥበብ ያልሆነ ጸሎት መልስ የለውም ማለት ነው። መቼ እንደሚጠየቅ የማይታወቅ። ለምሳሌ ልጅ በ2 ዓመቱ መኪና ቢጠይቅ እንደማለት ነው።
ወይም ደግሞ የ3 ዓመቷ ሜላላ ቬሎ ግዢልኝ አለችኝ ባለፈው ትምህርት ቤት ወስዳት ተሰቅሎ አይታ ምን ይሰራልሻል አልኳት የሙሽራ ልብስ ነው አለችኝ ለልደቴ እሷ የሙሽራ ልብስ ለልደት እንደሚለበስ ነው የምታውቀው ከዚህ ያለፈ ዕውቀት የላትም እሺ ብዬ ቬሎ መግዛትና አለ መግዛት ግን የኔ ነው ገዝቼ አልሰጣትም ሲጀመር አይገዛ ስታድጊ ገዛልሻለሁ ይሄ የትልልቆች ነው ብዬ መልሽ ያለፍኩ እግዚአብሔር አንዳንዱን ጥያቄያችንን እንደዛ እየመለሰልን እያለፈ ይመስለኛል ስታድጊ ስደርሽበት እያለን ያልፈናል ግን እግዚአብሔርን መፍራት ምንድነው ጥበብ ነው ጥበብ ደግሞ ነገርን መቼ እንዴት ለምን የማድረግ ዕውቀት ነው ሁለተኛ ጥበብ ዕውቀትን በትክክል የመጠቀም ጥሩ ውሳኔ ነው ዕውቀትን በትክክል የመጠቀም ጥሩ ውሳኔ ነው ሐኪሞች መድኃኒት ያዙልናል አይደል አያዙልንም ታመኑ ሐኪም ቤት መቼስ እኛ እህቶች ነን እንዳው ከተማ ነው ሁላችሁም የወለዳችሁትና ቢያንስ ወልዳችሁ ማስታገሻ ይሰጣችኋል ወይ ደግሞ በሲኤስ ወልዳችሁ ሊሆን ይችላል በተለያየ ምክንያት ሐኪም ቤት ሄዳችሁ ታውቃላችሁ መድኃኒት ይታዘዝላችኋል የታዘዛችሁ መድኃኒት ግን ይዛችሁ መታችሁ ሁሉንም በአንድ ቀን ቶሎ ይሻለኝ ብላችሁ ሰብስባችሁ ትውጡታላችሁ በፍጹም በጥበብ ነው የምንውጠው ጥሩ ውሳኔ ነው ነገርን በአግባብ የመጠቀም ጥሩ ውሳኔ ነው ስለዚህ እግዚአብሔርን መፍራት ጥሩ ውሳኔ ነው እንዴት ሲሆን እግዚአብሔርን በመናቀው ማንነቱ በተጻፈልን ማንነቱ በመሐሪነቱ በቸርነቱ የፍቅር አምላክ በመሆኑ ደግ መሆኑን እያሰብን እያመለክ ነው እየሰገድን በፊቱ ጥያቄያችንን በጸሎትና በመልጃ እያቀረብን አምልኳችንን በእውነትና በመንፈስ እያደረግን ማቅረብ እግዚአብሔርን መፍራት ነው በጣም ሌላ ደስ የሚለኝ ስለ ጥበብ የተጻፈ አንድ ቃል አለ አብረን እናነባለን ምሳሌ ምዕራፍ 3 ቁጥር 13 ምሳሌ ምዕራፍ 3 ቁጥር 13 እንዲህ ይላል ጥበብን የሚያገኝ ሰው ምስጉን ነው ምንድነው ማስተዋልንም ገንዘቡ የሚያደርግ በወርቅና በብር ከመነገድ ይልቅ በእርሷ መነገድ ምንድነው ይሻላል ከቀይ ዕንቁ ትከብራለች የተከበረ ነገር ሁሉ አይተካከልም በቀኟ ረጅም ዘመን በግራዋም ባለጠግነትና ክብር መንገዷ የደስታ መንገድ ጎዳናዋ ሁሉ ሰላም ነው ይላል ስለዚህ ጥበብ ሀብት ነው እግዚአብሔርን መፍራት ምንድነው ጥበብ ነው ጥበብ ደግሞ ምንድነው ሀብት ነው ስለዚህ እኔና እናንተ የምናመልከውን እግዚአብሔር የምናመልከውን አምላክ መፍራታችን ሀብታችን ነው እንደኛ ባለጠጋ የለም እግዚአብሔርን እንደሚገባ ከፈራን እንደሚገባ እግዚአብሔርን ካመለክን እንደኛ ሀብታም የለም በእሷ እንደመነገድ ያለ ምንም የሚያተርፍ ነገር የለም ይላል መጽሐፍ ቀዩ ዕንቁ አይተካከላትም ስለዚህ እግዚአብሔርን መፍራት ጥበብ ነው ካለን መጽሐፍ እግዚአብሔርን መፍራት ጥበብ ነው ያለን ይሄው መጽሐፍ ደግሞ ጥበብ ሀብት ነው ያለን ነው ስለዚህ የነገረን ያለው አንድ ጉዳይ ነው እግዚአብሔርን መፍራት ምንድነው ያለን ነው ሀብት ነው ያለን ነው የዚህ ሀብት መጨረሻ ግን ምንድነው ወደ ተነሳውበት ሐሳብ ልወስዳችሁ ፈልጋለሁ የጠቢብ ሰው አኗኗር ምን ይመስላል እንዴት ነው የሚኖረው ጠቢብ ሰው ወይም እግዚአብሔርን የሚፈራ ሰው እንዴት ነው የሚኖረው የመስዋዕት ህይወት አለው አንደኛ ይሄንን ስናስብ አብርሃምን እንድናስበው ፈልጋለሁ እግዚአብሔር ስለ አብርሃም የመሰከረለት እግዚአብሔርን እንደሚፈራ ራሱ እግዚአብሔር ነው ትዝ ይላችኋል ባለፈው ሳምንት እዚህ ጋር ስንማር እግዚአብሔር አብርሃምን ልጁን እንዲሰዋለት ጠየቀው ስለ ሎሌ አስቀርቶ ስለ መውጣት ተማርን አይደል ፓስተር መስፍን ያስተማረን ቀን ማለት ነው እና እግዚአብሔርን የሚፈራ ሰው እንደሆነ ለአብርሃም የመሰከረለት እዛ ምዕራፍ ላይ ራሱ እግዚአብሔር ነው ዘፍጥረት 22:12 ላይ የመጨረሻው ቦታ ላይ አብርሃም ልጁን ሊሰዋ አጋደመው ቢላን አነሳ ይላል አይደል ከዛ እግዚአብሔርም አብርሃም ሆይ እንድትወደኝ እግዚአብሔርንም እንደምትፈራ አይቻለውና ምን እንደምትል እግዚአብሔርን እንደምትፈራ አይቻለውና ያየው የተናገረለት እግዚአብሔር ነው
አብርሃም ግን ምን አይነት ህይወት ነበረው ካላችሁ ለእግዚአብሔር ለሚሰዋ ነገር ቆራጥ ነበር፣ ጨካኝ ነበር። አንድ ልጁን ይሄንን ሁሉ ዘመን ቆይቶ ያገኘውን ልጁን ለእግዚአብሔር ለመስጠት የማይሳሳ ነበር። ምክንያቱም እግዚአብሔርን ያውቀዋል። ለዛ ህይወት እንዲነሳሳ ለዛ ውሳኔ እንዲበቃ ያደረገው አብርሃምን ምንድነው ካላችሁ እግዚአብሔርን የሚያውቀው ዕውቀት ነው። ለምን ትናንት እግዚአብሔር ልጅ ሲሰጠው የዕብራውያን ጻፊ ያረጋግጦልናል እኮ ሙት ከሆነው ከሳራ ማዕፀን እንደሞተ ሰው ከሆነው ከአብርሃም እግዚአብሔር ልጅን ሰጠ። ሌላስ አብርሃም ደግሞ ምን አምኖ ነበር? ቢሞት እንኳን እንደሚያስነሳው ልጁን አምኖ ነበርና ለማንን ያመነው? እግዚአብሔርን። ለምን አመነው? ያውቀዋል። የሚያውቀውን እግዚአብሔርን እኮ ነው ያመነው። ለምሳሌ እኔ እዚህ ጋር ቆሜ ከበደ ሰላም ብሎሻል ብትሉኝ ዊች ከበደ ነው የምላችሁ አይደለም እንዴ? ዮናታን ሰላም ብሎሻል ብትሉኝ ግን እውነት ደወለ ነው እኮ የምላችሁ። ለምን አውቀዋለሁ? ከደወለ ሰላም እንደሚለኝ አውቃለሁ አይደለም? እንደዛ ነው አብርሃም ከእግዚአብሔር ጋር ያለው ትውውቅ ይስሐቅን ለመሰዋት እንዲጨክን ያደረገው እግዚአብሔር መልሶ ሌላ ልጅ እንደሚሰጠው ለምን ተናግሯል? እግዚአብሔር ኤሌዘር አይወርስህም ያለውን እግዚአብሔር በተግባር አይቶታል። ስለዚህ ለመሰዋት እግዚአብሔር ለጠየቀው ነገር ለማቅረብ አልፈራም፣ አልሳሳም። እግዚአብሔርን ያምነው ነበር። ስለዚህ አንዱ የጠቢብ ሰው ወይም እግዚአብሔርን የሚፈራ ሰው ህይወት ምሳሌ ማን ነው ብለን ካልን አብርሃምን እናያለን። ሁለተኛው በጣም ደስ የሚለኝ ኢዮብ ነው። ስለ ኢዮብም የተናገረው እግዚአብሔር ነው። እግዚአብሔር በጣም እንደተወራረደበት እንናገራለን አይደል? ብዙ ጊዜ ኢዮብን እግዚአብሔር እንዲወራረድበት ያደረገው እኮ ኢዮብ እግዚአብሔርን ይፈራ ስለነበረ ነው። ከክፉ እንደሚርቅና እኔን እንደሚፈራ አይደል የሚለው? ኢዮብ 1:8 እናንብበው። አላችሁኝ አላመናችሁ። እግዚአብሔርም ሰይጣንን በውኑ ባሪያ ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። ይሄንን ያለው አበባ አይደለም፣ ከበደ አይደለም፣ ጴጥሮስ አይደለም፣ ሉቃስ አይደለም፣ እራሱ እግዚአብሔር። ደሞ ለማን ነው እያለለት ያለው? ማኖ ሊያስነካው ለሚፈልግ እንደዛሽ ሞግዚት እንደ ቅድሞ ይክድሃል አለው። ቀጥረከው ነው እንጂ ይለዋል። ከለላ አድርገህለት ነው እንጂ እንዳውም እንደሱ የሚሰድብ የለም ሲል እግዚአብሔር እስከ መጨረሻ ተወራርዶበት እግዚአብሔርን የሚፈራ ሰው እንደሆነ ያሳየለት ኢዮብ እግዚአብሔር የተወራረደበት ኢዮብ ምን አይነት ሰው ነበር ካላችሁ እግዚአብሔርን የሚፈራ ሰው ነበር። ስለዚህ ምን ነበር ማለት ነው? ጠቢብ ነበር። የኢዮብ ክፍያ ምን ነበር ካላችሁኝ እግዚአብሔር ከመመስከር በቀር ለሰው ምን ክፍያ አለ ለሰው? ስንቶቻችንን ዛሬ እግዚአብሔር እንደሚወራረድብን ልጄና አያሃት እንባላለን። እግዚአብሔርን እንደምትፈራ ከክፉን ምትርቅ ተብለን እንባላለን ወይ? እግዚአብሔርን መፍራት ይሄንን ያስብላል። ኢዮብን ስናስብ ብዙ ጊዜ የምትነሳ አንድ ሰው አለች። ማነች? ለምንድን ነው የምትነሳው? ምን አለች? ሰድበው ሙት አለችው ይባላል አይደል? በእኛ ዘመን ቢሆን ያንን ሁሉ ፈተና ድረስስ እንደርስ ይሆን እንዴ? እንደርሳለን? እኔ አንዳንድ ጊዜ እሷ ላይ ጣት መቀሰር እፈራለሁ። ለምንድን ነው የምፈራው? እኔ ብሆን በአንዴ ልጆቼን፣ በአንዴ ከብትና ግመል፣ በአንዴ ያለኝን ነገር ልክ እንደሷ ከኢዮብ አጠገብ ቆሜ ብሰማ ቀጥዬ እኔ በህይወት እኖራለሁ ወይ? ለምን ይዋሻል? እግዚአብሔር ደግፎን እንጂ ጥቃቅኑ ነገር አይደል እንዴ ልባችንን የሚያርደው? ትናንሹ ነገር አይደል እንዴ የሚያሳዝነን? እና በጣም ብዙ ጊዜ ሰባኪዎች ሲጨፈጭፏት ታሳዝነኛለች። በዚህ አጋጣሚ ላንሳላችሁ ብዬ ነው። ያው እህትም አይደለች አድልቼላት ሊሆን ይችላል። ግን እንደ ኢዮብ አይነት እግዚአብሔርን በመፍራት እግዚአብሔር የሚወራረድበት ህይወት ደግሞ እግዚአብሔር ይስጠን። ሶስተኛዋ በጣም የምትገርም ደግሞ በመጽሐፍ ቅዱሳችን ሁላችንም ዛሬ እንደተሰበሰብንባት አይነት ሁሌም የማነሳት አንዲት ሴት አለች። ምሳሌ 31 ላይ ያለች እግዚአብሔርን የመፍራት ህይወቷ ለእግዚአብሔር ያላት ወይም ደግሞ ጥበብን እግዚአብሔር በሷ ሲመስልልን ያው ስለሷ ሴት ሁሌም እናገራለሁ። ያለች አይደለችም፣
ሳምበዲ አይደለችም፣ ስም የላትም። ርብቃ አስቴር ተብሎ መጽሐፍ ቅዱስ ላይ እንደተጻፉት ሴቶች የሆነች ስም ያላት ሴት አይደለችም። የአንድ ንጉስ እናት ግን ለንጉስ ሚስት ልትሆን ስለምትገባ ሴት ስታወራ ምዕራፉ እንደሱ አይደለም የሚለው። የልሜል እናት ነች እኮ ንግግሩን የምትናገረው። ልጄ ሆይ በወይን ጠጅ ጊዜህን አታሳልፍ፣ ንጉስ ነህና ወይን ጠጅን አትጠጣ፣ ፍርድን ታጣምማለህ፣ በሴቶች ጊዜህን አታጥፋ ካለችው በኋላ ለሷ ለልጇ ግን ንጉስ ለሆነው ልጇ ግን ባልሆኗት እንዲኖር የምትፈልጋትን ሴት ስታነሳ እነኚህን ባህሪዎች አሏት እያለች ትቀጥላለች። እና ስለሷ ሴት ሲናገር መጽሐፍ መጨረሻ ላይ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ይላል አይደል? እጃችሁ ላይ አንዲት ፖስት ካርድ ሰጥቻችኋለሁ። ዛሬ ስትመጡ ሁላችሁም ይዛችኋታል። እግዚአብሔርን የምትፈራ ሴት እሷ ትመሰገናለች የሚል ቃል አለው። ይቺ ሴት እንድትመሰገን ያደረጋት ነገር ምንድነው ከተባባልን እግዚአብሔርን ትፈራው ነበር። ለምንድነው እግዚአብሔርን ትፈራው ነበር ያልሽው ዶኢ? አልተጻፈም? ስለ ትጋቷ፣ ስለ መልካምነቷ፣ ስለ ቸርነቷ ተጽፏል። ስለ እጆቿ ስራ ተጽፏል። ስለ ብርታቷ ተጽፏል። ስለ ብዙ መልካምነቷ ተጽፏል። ይሄ ግን ጥበብ ነው። ጥበብ ደግሞ ምንድነው? እግዚአብሔርን መፍራት ነው። ለዛ ነው መጽሐፍ ያው ክፍል መጨረሻ ላይ እግዚአብሔርን የምትፈራ ሴት እሷ ትመሰገናለች ያላት። እነዛን ነገሮች የምታደርግ አንድ ሴት እግዚአብሔርን መፍራት የቻለች ነች። እግዚአብሔርን ባትፈራማ እንደዛ አታደርግም። ልጆቿ ምስጋናዋን አይናገሩም፣ ምክንያቱም እግዚአብሔርን አትፈራማ። እግዚአብሔርን ካልፈራሽ ደግሞ ጠቢብ አይደለችም። ልጆቿ እንዴት እንደምታሳድግ አታውቅም። ጠቢብ አይደለችም። እንዴት ነገሮችን እንደምታስተካክል አታውቅም። ጊዜዋ እንዴት እንደምትጠቀም፣ ገንዘቧ እንዴት እንደምትጠቀም፣ ከጇ እንዴት እንደምትሰራ አታውቅም። እንድታቅ ያደረጋት እግዚአብሔርን መፍራቷ ወይም ጠቢብ መሆኗ ነው። እግዚአብሔር የሰጣትን ጥበብ በትክክል እግዚአብሔር የተሰጣትን ዕውቀት በአግባቡ መቼ፣ እንዴት፣ ለምን መጠቀም የቻለች ሴት ነች። ዛሬ አንድ ነገር ልላችሁ እወዳለሁ። ቅድም መጀመሪያ ላይ እንዳነሳሁላችሁ ዓለም ነገ የሚባለውን እሁድን የእናቶች ቀን ብሎ ሰይሞት ይከበራል። በዚህኛው በግዑዙ ዓለም እኔና እናንተ በአንድም ይሁን በሌላ እንድናሳድገው፣ እንድንጠብቀው፣ እንድንንከባከበው የተሰጠን እጃችን ላይ ያለ ነገር አለ። ልጅ አለ፣ ትዳር አለ፣ አገልግሎት አለ፣ ቤተክርስቲያን አለ፣ ማህበራዊ ህይወት አለ። እነኚህ ነገሮች ሁሉ እኛ ስናልፍ ስለኛ ምንድነው እንዲሉ የምትፈልጉት? እንዲያመሰግኑን ወይስ እንዲረግሙ? እንዲቆጩብን ወይስ እንዲያመሰግኑ? የትኛው ነው ምርጫችሁ? ምርጫችሁ መመስገን ከሆነ ዛሬ እግዚአብሔርን በመፍራት ህይወት ኑሩ። ዛሬ በጥበብ ተመላለሱ። ይህ ጥበብ ደግሞ ሌላ አይደለም። ዓለም ጥበብ ያለችው ጥበብ አይደለም፣ እግዚአብሔርን መፍራት ነው። እግዚአብሔርን መፍራት ብቻውን ያስመሰግናል። ዋጋችሁ ምንድነው? እግዚአብሔርን የመፍራት ደሞዝና ዋጋ ብያችኋለሁ ቅድም። እግዚአብሔርን የመፍራት ዋጋ 3 ነገር ልንገራችሁና ጨርሳለሁ። የመጀመሪያው መጽሐፋችን እንደሚለው ብፁዓን ናቸው እግዚአብሔርን የሚፈሩ ምንድናቸው ይላል? ብፁዓን ናቸው። ብፁዕነት ምንድነው? ስለ ብፁዕነት ከዚህ በፊት በጣም ብዙ ጊዜ አንስተን ተምረናል አይደል? ስለ ጸደቅንበት ጽድቅ ወይም ደግሞ ቅዱሳን የተባልንበትን ህይወት ስናወራ እኛ ቅዱሳን የተባልነው ወይም ደግሞ ጸድቀናል ብለን ለማለት እግዚአብሔር ስለኛ ኃጢአት የሌለበት ልጁን ኃጢአት አድርጎት እኛ ንጹሃን አድርጎናል። እኛ ብፁዕ የሆነው በራሳችን አይደለም። እግዚአብሔር ስለኛ የሚታይ ሌላ አኑሮ እኛን ጻድቅ አድርጎናል። ስለዚህ እግዚአብሔርን የሚፈራ በዛ ህይወት ውስጥ የሚኖር ሰው ብፁዕ ነው። ይሄንን ማየት ከፈለጋችሁ መዝሙር 112 ቁጥር 1 ላይ በደንብ ታዩታላችሁ። ሁለተኛው ይመሰገናሉ። ማን ነው የሚያመሰግናቸው? እግዚአብሔርን የሚፈሩ ሰዎች ማን ነው የሚያመሰግናቸው? ትውልድ ያመሰግናቸዋል። እናልፋለን። የሚያልፍ ህይወት ነው የተሰጠን በዚህ ምድር ላይ ኖረንም ስናልፍም መመስገን ከፈለግን ግን እግዚአብሔርን የሚፈራ ህይወት ይኑረን። ልጆቻችን ያመሰግኑናል፣ አብረናቸው የምናገለግል ሰዎች ያመሰግኑናል፣ ባሎቻችን ያመሰግኑናል፣ ቤተክርስቲያን ታመሰግነናለች፣ ትውልድ ያመሰግነናል። ማናቀው አስቀምጠን በመናልፈው አሻራ ትውልድ ያመሰግነናል። ሶስተኛውና የመጨረሻው ይከብራሉ። የት ነው የሚከብሩት ካላችሁ በሰማይም ይከብራሉ፣ እዚህም ይከብራሉ። ምክንያቱም
መጽሐፍ ቅዱሳችን ሲናገር እግዚአብሔርን መፍራት ጥበብ ነው ተባብለናል። ይህ ፍርሃት ደግሞ እግዚአብሔርን በማወቅ እግዚአብሔርን በመከተል በዚህ ህይወት በመኖር እግዚአብሔርን በማምለክ ህይወት በመኖር ነው ተባብለናል አይደል? እኔና እናንተ አሁን እየኖርን ያለነው የገባንበት ህይወት ማለት ነው ጥበብ። ኢየሱስን አውቆ መከተል ማለት ነው ጥበብ። ኢየሱስን አውቆ እያመሰገኑ እየዘመሩ እያገለገሉት ማለፍ ማለት ነው ጥበብ። ስለዚህ ነገ እኔና እናንተ የሚጠብቀን በሰማይ የሚጠብቀን ህይወት የክብር ህይወት ነው። ወደዛ ነው የምንሄደው። ስለዚህ ዋጋችሁ ይሄ ነው። በምድር ትመሰገናላችሁ፣ ብፁዓን ናችሁ፣ ትከብራላችሁ። ይሄንን ልነግራችሁ ነው ዛሬ አጭር ቃል ላካፍላችሁ የወደድኩት። እግዚአብሔር የዚህን እውነት ህይወት በልባችን በመውጣት በመግባታችን በደንብ እንዲገባና እንድንኖረው ይርዳን። እወዳችኋለሁ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ ጌታዬ፣ ክብር ሰጥሃለሁ